ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወትን ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድንሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 15። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዐሥሮ ሰብኡ ለነሐሴ በዛቲ ዕለት ኮነ ሰማዕተ ቅዱስ እንጣዎስ አሞራዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 17 በዚች ቀን አሞራዊ ቅዱስ እንጣዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ክርስቶስን የካደ ነበር። ገንዘብ ለማከማቸት የሚተጋም ነበረ። በአንዲት ዕለትም ወደ ደማስቆ ከተማ ሄደ። የበዓላቸው ቀን ነበርና ሕዝቡ ተሰብስበው ሳሉ ወደ ምስራቃዊ ቅዱስ ቴዎድሮስ ቤተክርስቲያን ውስጥ ገባ። ገብቶም ዕቃዎችን ማቃጠል ጀመረ። መስቀልንም ሰበረ። ከዚህም በኋላ በሰማይ ውስጥ የእሳት ፍላጻዎች ይዘው ከሃዲዎችን ሲነድፏቸው አየ። እርሱንም የቀኝ ጎኑን አንዲት ፍላጻ ነደፈችው። ያን ጊዜ ተጨነቀ፣ ላቡ ተንጠፈጠፈ። ከጥልቅ ልቡም እንዲህ ብሎ ጮኸ፣ የቅዱስ ቴዎድሮስ አምላክ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ አመንኩብህ። ከእንግዲህ ዳግመኛ ሌላ አምላክ እንዳያመልክ በልቡናው ቃል ገባ። በቤተ ክርስቲያን ውስጥ ያሉ ክርስቲያኖችም በእርሱ ላይ የሆነውን አላወቁም። ነገር ግን ጩኸቱንና የሚናገረውን ሰምተው አደነቁ። እምነታቸውም ጠነከረ፣ እጅግም ጸና። እንጣዎስም ኤልያስ ወደሚባል ጳጳስ ሂዶ በእርሱ ላይ የሆነውን ሁሉ ነገረው። የክርስትና ጥምቀትን ያጠምቀው ዘንድ ለመነው። ጳጳሱም በውሃው ላይ በጸለየ ጊዜ የብርሃን ምሰሶ እንደ ቀስተ ደመና ሆኖ ሕዝቡ ሁሉ እያዩት ወረደ። ቅዱስ እንጣዎስም ተጠመቀ። ከእርሱም ጋር ከክፎች ከአረሚ 10,798 ሰዎች ያህል ተጠመቁ። ክብር ይግባውና የጌታችን የኢየሱስ ክርስቶስን ሥጋውንና ደሙን ተቀበሉ። ቅዱስ እንጣዎስም እንዲህ አለ፣ እነሆ ይህንን እያደነቁ ሳለ በእንቅልፍ ሕልምን አየሁ። ብርሃንን የለበሰች ሴት እጄን ያዘችኝ፣ ወስዳም ወደ ኢየሩሳሌም አደረሰችኝ። ወደ መሠዊያውም አቀረበችኝ። እኔም ቅዱስ ቁርባንን ለመቀበል ተዘጋጀሁ። በመሠዊያውም ውስጥ ነጭ በግን አየሁ። ካህኑም በዕርፈ መስቀል በሰዋው ጊዜ ደሙ ከጽዋው ውስጥ ተጨመረ። ከእርሱም የክርስቶስን ሥጋና ደም በተቀበልኩ ጊዜ ሥጋው ንጹሕ ኅብስት፣ ደሙም ጥሩ ወይን ሆነ። ከዚህም በኋላ በደማስቆ ጎዳና ሲጓዝ አስቀድሞ የሚያውቁት ያዙት፣ ወደ ንጉሡም ወሰዱት። ንጉሡም ክርስቶስን በማመን እንደ ጸና አይቶ ጥርሶቹ እስኪበተኑ አፉን በበሎታ እንዲመቱት አዘዘ። አፉም ደምን ተመላ። ከዚህም በኋላ እህል ውሃን ሳይሰጡ በተበሳ ግንድ ውስጥ 7 ቀን ያህል አሰሩት። ከዚያም አውጥተው ዲን፣ ሙጫ፣ ዝፍት ከስብ ጋር ባፈሉበት እሳት ውስጥ ጨመሩት። ከእርሱም የመልካም መዓዛ ሽታ ወጣ። ወታደሮችም በእሳት ውስጥ ቆመው ሲጸልይ አገኙት። እሳቱም አልነካውም። ወደ ንጉሡም ወሰዱት። ንጉሡም የሥራዬን ኃይል መቼ ተማርክ አለው። ቅዱስ እንጣዎስም ንጉሡን እንዲህ አለው፣ ሥራዬንስ እኔ ከቶ አላውቅም። ነገር ግን ክብር ይግባውና በጌታዬ ኢየሱስ ክርስቶስ ኃይል አሳፍርሃለሁ። ንጉሡም ቁጣን ተመልቶ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ከዚህም በኋላ ቅዱስ እንጣዎስ ፊቱን ወደ ምስራቅ መልሶ ቆመ። እጆቹንም ዘርግቶ ነፍሱን ወደ እግዚአብሔር አማጸነ። ሲጸልይም ወደ እርሱ እንዲህ የሚል ቃል መጣ፣ ከእስጢፋኖስና ከጊዮርጊስ ጋር ታርፍ ዘንድ አገልጋዬ በሰላም ና። ጸሎቱንም በፈጸመ ጊዜ ራሱን ቆረጡት። ምስክርነቱንም ፈጸመ። ከሥጋውም ቁጥር የሌላቸው ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን የእንጣዎስ ወንድም ቅዱስ አክራጥስ ምስክር ሆኖ ሞተ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን ከደቡብ ግብፅ አቡስ ከሚባል አውራጃ መኑፍ ከሚባል ታናሽ መንደር ቅዱስ ያዕቆብ በሰማዕትነት ሞተ። የዚህ ቅዱስ ወላጆቹ እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። ከእርሱም መወለድ በፊት 3 ሴቶች ልጆችን ወልደው ነበረ። ጥቂትም ባደጉ ጊዜ እንዲያስተምሯቸውና በፍሬሃ እግዚአብሔር እንዲያሳድጓቸው በገዳም ለሚኖሩ ደናግል ሰጧቸው። የብሉይና የሐዲስን መጻሕፍት ተማሩ። ወላጆቻቸውም ሊወስዷቸው በወደዱ ጊዜ እነርሱ ከደናግል ገዳም መውጣትን አልወደዱም። ነገር ግን ለድንግል ማርያምና ለልጇ ለክርስቶስ ሙሽሮች ሆኑ ዘንድ መረጡ። ወላጆቻቸው ከእርሳቸው በመለየታቸው አዘኑ። መሐሪ ይቅር ባይ እግዚአብሔርን በዚህ ቅዱስ ያዕቆብ መወለድ አጽናናቸው። 7 ዓመትም በሆነው ጊዜ አባቱ አውሎ ወደሚባል አገር ጥበብን ይማር ዘንድ ላከው። ትምህርትንም ተምሮ በትምህርት ሁሉ ፍጹም ሆነ። አባቱም ለገንዘቡና ለጥሪቱ ለእንስሶቹ ሁሉ ተቆጣጣሪ አደረገው። በዚህም አንድ በስውር ብዙ ትሩፋትን የሚሰራ የበጎች ጠባቂ ነበረ። በክረምትም በበጋም ብዙ ጊዜ ወደ ውሃ ጉድጓድ እየወረደ
መላዋን ሌሊት ሲጸልይ ያድር ነበረ። ቅዱስ ያዕቆብም ሽማግሌው የበግ ጠባቂ በሚያደርገው አምሳል እያደረገ በዚህ ሥራ ብዙ ዘመን ኖረ። ከዚህ በኋላ ሰይጣን በክርስቲያን ወገኖች ላይ መከራን አስነሳ። ብዙዎች ክርስቲያኖችን በሰማዕትነት ሞቱ። በዚያን ጊዜ ቅዱስ ያዕቆብ በሰማዕትነት ይሞት ዘንድ ከዚያ ሽማግሌ ጋር ተስማማ። ቅዱስ ያዕቆብም በሽማግሌው ጋር ሂዶ ይመለስ ዘንድ አባቱን ፈቃድ ጠየቀ። እርሱም ሂድ አለው። በሄዱም ጊዜ በላይኛው ግብፅ የንጉሡ ልጅ ቅዱስ ዮስጦስን መኮንኑ ሲያሰቃየው አገኙት። ሽማግሌውም ልጄ ሆይ ይህ የንጉሥ ልጅ መንግሥቱን ትቶ እውነተኛውን ንጉሥ ክርስቶስን እንደተከተለ ከሚስቱና ከልጆቹ እንደተለየ ተመልከት። እኛም ድሆች ስንሆን ለምን ችላ እንላለን? ልጄ ሆይ እንግዲህ ተጽናና፣ ከወላጆችህም በመለየት አትዘን አለው። ከዚህ በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ፣ የረከሱ አማልክቶችንም ረገሙ። ያን ጊዜም መኮንኑ አስቀድሞ ሽማግሌውን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ ፈጥኖ አስቆረጠው፣ ምስክርነቱንም ፈጸመ። ቅዱስ ያዕቆብን ግን ታላቅ ስቃይን አሰቃየው። ከገመድ በተሰራ ጅራፍ ገረፈው። ድንጋይንም በእሳት አግለው በሆዱ ላይ አኖሩ። ዓይኖቹንም አቅንቶ ክብር ይግባውና ወደ ኢየሱስ ክርስቶስ እንዲህ ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ ከዚህ መከራ እርዳኝ አጽናኝም። ያን ጊዜ ያለምንም ጉዳት አስነሳው። ከዚህ በኋላ በማቅ ውስጥ አስጠቅልሎ በባህር ውስጥ አስጣለው። የእግዚአብሔርን መልአክ አውጥቶ ያለ ጉዳት በመኮንኑ ፊት አቆመው። መኮንኑንም አሳፈረው፣ የረከሱ አማልክቶችንም ረገመ። ከዚህ በኋላ ፈርማ ወደሚባል አገር ላከው። በዚያም የፈርማ መኮንን ጽኑ ስቃይን አሰቃየው። ምላሱንም ቆረጠው፣ ዓይኖችንና ቅንድቦቹንም አወጣ። በመንኰራኩርም ውስጥ አኬዱት፣ በመጋዝም መገዙት። ሕዋሳቱ ሁሉ ተሰነጣጠቁ፣ ደሙም እንደ ውሃ ፈሰሰ። የእግዚአብሔር መልአክ ሱሪያል ወርዶ ቁስሎቹን አዳነለት። መኮንኑም ከማሰቃየቱ የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘና ቆረጡት። የሰማዕትነት አክሊልም ተቀበለ። ከገምኑድ አገር የሆኑ አብርሃምና ዮሐንስ ከእርሱ ጋር ሰማዕታት ሆነው ሞቱ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕትና በባልንጀሮቹ ጸሎት ይማረን ለዘላለሙ አሜን። በዚች ቀን የቁስጥንጥንያ ሊቀ ጳጳሳት የእለእስክንድሮስ የዕረፍቱ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 18 በዚች ቀን ቁጥሩ ከአባቶች ሊቃነ ጳጳሳት ጋር የሆነ የእስክንድርያ ሊቀ ጳጳሳት አባ እለእስክንድሮስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በነሐሴ 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ተስካረ ፍልሰታ ለማርያም ድንግል፣ ቅዱስ እንጣዖስ አሞራዊ ሰማዕት፣ ቅዱስ ያዕቆብ ግብፃዊ ሰማዕት፣ ቅዱስ አክራጥስ ሰማዕት፣ አባ እለእስክንድሮስ ዘቁስጥንጥንያ። ወርሃዊ በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመደራ፣ አባ ጰላሞን ፈላሲ፣ አባ ለትጹን የዋህ፣ ቅዱስ ኤጲፋንዮስ ሊቅ ዘደሴተ ቆጵሮስ። ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞቹም ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድንሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 15። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። ከእመቤታችን ከቅዱሳን ሐዋርያት በረከት ረድኤት ያሳትፈን። ለብርሃነ መስቀሉ በሰላም ያድርሰን። በዓሉን የሰላም የጤና በዓል ያርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።